እንትን ታጠባለ የምትባልም አለች እና አባ ጊዮርጊስ ዘጋስጫን እኮ ጡት አጥብታቸዋለች። ስለዚህ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን ያዋረደ የለም። ክርስቶስን ያቃለለ የጸጋውን የዳንበትን ያንን የደሙን ዋጋ ያቃለለ ማንም የለም። በእውነቱ እንዴት 88,000 ትውልድ ድረስ ይማራል አፈር ጠጥቶ? ይቺ አርጤምስ የሰማይ ንግስት ታላቅ ናት እየተባለ በብርና በወርቅ እየተጌጠ ምስል እየተሰራላት ሽቶ እየተርከፈከፈላት ለዚያ ስዕል ሰዎች በጣም ክብር ይሰጡ ነበር። በነገራችን ላይ አርጤምስ ማርያም ነች። ያውኑ ማርያም 8ኛዋ ማርያም ብዬ ያስቀመጥኳት ነች። የተሰበረ ይሁን እንዲህ አይነት ድግምት የሚደገምባት ኢትዮጵያ ትውልድን እያስበላች ነው ያለችው። ይሄ ስዕል መርካቶ በዚህና በዚህ በሁለት ጉንጩ ወጥሮ ጫት እየቃመ የሚስለው የሚቀባው የሚያትመው ስዕል ሰውን ያድናል ተብሎ ሰው ታስሮበት ነው ያለ። ትብታብ ነው፣ ጥንቆላ ነው። በኢትዮጵያ ቤተክርስቲያን ተሰብስቦ ያለው ታቦት በአጠቃላይ ይሄው መስቀል አደባባይ ላይ መቃጠል አለበት። ታቦቱ በነገራችን ላይ ሳንዱቅ ነው ወይም ደግሞ ሳጥን ነው አይደል እንዴ? በሳጥኑ የጽላቱ ማስቀመጫ ነው። ጽላቱ ላይ ደግሞ የተጻፈው ከ10ቱ ቃላተ ኦሪት አንዱ ምንድነው? አትስረቅ ነው የሚለው አይደል እንዴ? እኔ እኮ ታቦት እንዴት ተሰርቆ መጥቶ የተሰረቀ ታቦት እንዴት እልል እየተባለለት ክብር ይሰጠዋል? እውነቴን ነው። ስለዚህ ታምረ ማርያም በአደባባይ ነው መቃጠል ያለበት። ትውልድ ነፃ እንዲወጣ ከተፈለገ ታምረ ማርያም በአደባባይ ነው መቃጠል ያለበት። የጎጃምን፣ የጎንደርን፣ የላሊበላን እስከ ተከዜ ድረስ ያለውን የመሬት አፈር ቆንጠር አድርጎ በጥብጦ የጠጣ 88,000 ትውልድ ድረስ ይማርለታል ይላል። አንተ የክርስቶስን ደም እንዴት ነው የራቁት መሰለ? ሃሌሉያ እያልኩኝ እየዘመርኩኝ ጸጋው በእምነት አድኖኛልና እያልኩ እየዘመርኩ መኖር ነው እንጂ ምን ያቅበዘብዘኛል? ህዝቡን በወረርሽኝ በሽታ እየጨረሱት ነው። ቤተ ክርስቲያን ንስሐ ትግባ ነው እያልኩ ያለሁት። በእውቀት ደረጃ ከሆነ መመካት ካለብኝ እኔ ነኝ መመካት የምችለው፣ ግን የምመካበት አይደለም። ትምክህቴ መስቀሉ ላይ የተሰራው ስራ ነው። በቂ ነው የክርስቶስ ደም። እኔ ክርስቶስ የሚባለው ጌታ ታሪክ አይደለም፣ ለኔ ህይወት ነው። ክርስቶስን በጣም ነው የምወደው፣ በጣም ነው። እኔ ክርስቶስ ኢየሱስ ለኔ ወንድሜም አባቴም እህቴም እናቴም ነው። በቃ እኔ ይኸውልህ የሚመነዘር ገንዘብ የለኝም፣ ግን በእምነት ከክርስቶስ ጋር ስላለኝ አንድ ቀንም ተረድቼ አላውቅም። ክብር ለኢየሱስ ክርስቶስ ነው። አንተ ኢየሱስ እኮ በጣም ብዙ ህዝብ በምድረ በዳ ተከትለውት ሄዱ ይላል። ከዛም የሚበላ ነገር ጠፍቶ ከ5,000 ምናምን ህዝብ ሲፈለግ 2 ዓሳና 5 እንጀራ ተገኘ። በክሌ ዓሣው በ5ቱ ህብስት አጽገቡ ኢየሱስ በ50 ቤት። እንዴው ኢየሱስ ጌታ ነው እባክህ! ምን አይነት የፍቅር አባት ነው እባክህ! ኢየሱስ ያለው ሁሉ አለው ነው እያልኩ ያለሁት። ኢየሱስ ያለው ሁሉ አለው። ሰው እንዴት ቅራቅንቦ እንዴት ሽሮና በርበሬ ይጠይቃል እንዴ? እኛ እኮ ኢየሱስ እጅ ላይ ነው ያለነው። ኢየሱስ እጅ ላይ ሲገባ 2 ዓሣና 5 እንጀራ 5,500 ህዝብ ነው ያጠገበው። ሴትና ሕፃናት ሳይቆጠሩ። ለዚህ ነው ትርፍራፊው 12 መውሰድ ተነሳ ይላል። ክብር ለኢየሱስ ይሁን። ሰው ይህንን እውነት አጥብቆ ይኸው ታሪክ መሆን የለበትም። ኢየሱስ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አለ። ስለዚህ ኢየሱስ ዛሬም አባዬ እኔ እኮ ልጅ ነኝ፣ እኔ እኮ እግዚአብሔር ልጅ ነኝ በክርስቶስ። ተራራ ስለወጣሁ አይደለም፣ ዋሻ ስለገባሁ አይደለም፣ ወዘተ ጸበል ጸዲቅ ስላደረግኩ አይደለም። እንዲያው በጸጋው ነው ልጅ ያደረገኝ። ክብር ለኢየሱስ። አምነህ ትውልድ እንዴት ማይንዱ ይቆለፍበታል። ታስታውስ ከሆነ የሐዋርያት ሥራ መጽሐፍ ምዕራፍ 19 ትዝ አለኝ ቁጥር 17 ጀምሮ ነው ሐሳቡ የሚጀምረው። ጳውሎስ ወንጌልን እየሰበከ በኤፌሶን ከተማ አለፈ ይላል። ጳውሎስ ለ3 ወር ነው በኤፌሶን ከተማ ወንጌልን የሰበከ። በ3 ወር ውስጥ ግን ይኸውልህ በኤፌሶን ከተማ ዋና መጋቢ መንገድ ላይ ተሰርቶላት የነበረው የአርጤምስ ቤተ መቅደስ ዲስሚስ ነው ያደረገው፣ እንዳልሆነ ነው ያደረገው። እንደውም ቁጥር 34 ላይ ገብተህ ስታነበው በጣም የሚገርምህ ጳውሎስ ቁጥር 17 ላይ ወንጌልን በመስበኩ ምክንያት የኢየሱስ ክርስቶስ ስም ተከበረ ይላል። ክብር ለኢየሱስ ይሁን። በእኛ ዘመንም የኢየሱስ ክርስቶስ ስም መከበር አለበት። ሁሉም ከዛ በኋላ ይቀበሉት ነበር ይልና ወደ ቁጥር 14 ላይ ደግሞ ሲገባ አመጽ ተነሳ ይላል። አመጽ ተነሳ። አመጹ በጣም በኃይለኛው
ነበር። ይሄ ልክ እንዳሁኑ እንደ ፖለቲካው አይነት ሰዎች ዱላቸውን ይዘው ወጣው ሰልፍ ምናምን እንደሚወጡ እንደሚረብሹ እንደዛ አይነት ረብሻ ለሁለት ሰዓት ያለ ማቋረጥ ጮት ሆነ በኤፌሶን ከተማ ነው። በኤፌሶን ከተማ ውስጥ ይሄ ዲሜጥሮስ የሚባለው ሰው የዚችን አርጤምስ የምትባለዋን ታላቅ የሰማይ ንግስት ተብላ ነው። ይቺ አርጤምስ የሰማይ ንግስት ታላቅ ናት እየተባለ በብርና በወርቅ እየተጌጠ ምስል እየተሰራላት ሽቶ እየተከፈከፈላት ለዚያ ስዕል ሰዎች በጣም ክብር ይሰጡ ነበር። በነገራችን ላይ አርጤምስ ማርያም ነች። ያውኗ ስምንተኛዋ ማርያም በያስቀመጥኳት ነች። ሰባት ማርያሞች የሚባሉ በመጽሐፍ ቅዱስ ከዘፍጥረት እስከ ራዕየ ዮሐንስ ያሉትን በደንብ አድርጎ ይተነትናል። ከሰባቱ ማርያሞች በኋላ ግን ስምንተኛዋ ማርያም ማን ናት ብዬ በጥያቄ መልኩ ሊቃውንት ጉባኤ ጥያቄ አቅርቤያለሁ። እስካሁን ድረስ ጥያቄውን የመለሰልኝ የለም። ምክንያቱም ስምንተኛዋ ማርያም የመለኮትን ስፍራ ተክታ እንዲያውም ለስዕሏ የማይሰግድ ሁሉ ከቆመበት ስፍራ እንደሚጠፋ እንደሚገደል ለቅድስት ድንግል ማርያም ስዕል ዝቅ ብሎ መስገድ የማይችል ሰው ይላል ዛፍ ይላል ነፋስ ሲነካው ቅጠሉ እንደሚነቃነቅ አጥንቱ እንደዚሁ ይበታተን ይላል። አርጤምስ ናት። ከዛ ወደ ኢትዮጵያ ሾልካ የገባችው በሮማ አካባቢ ደግሞ ምንድነው የምትባል ዲያና ትባላለች። ስለዚህ ጳውሎስ ከዛ በኋላ ሄደና በወንጌል ድምጥማጧን ያጠፋው። ክብር ለኢየሱስ ይሁን። 3 ወር አልፈጀበትም ድምጥማጧን። ከዛሳ በጣም ብዙ ሰዎች ከመነካታቸው የተነሳ የከበረ የጥንቆላ የድግምት የአስማት መጽሐፍታቸውን እያመጡ በጳውሎስ ፊት በአደባባይ ያቃጥሉት ነበር ይላል። ክብር ለኢየሱስ ይሁን። ስለዚህ በእኛ ዘመንም በኢትዮጵያ ቤተክርስቲያን ተሰብስቦ ያለው ታቦት በአጠቃላይ ይሄው መስቀል አደባባይ ላይ መቃጠል አለበት። እውነቴን ነው። እኔ ይሄንን ስል ደግሞ እግዚአብሔር ሁሉን ቻይና ኤልሻዳይ አምላክ ስለሆነ ለትውልዱ የሚራራ አምላክ ስለሆነ ይሄው እናያለን ሁላችን። እንግዲህ በቤተክርስቲያኒቱ ውስጥ 3 አይነት ስግደት አለ። አንዱ የጸጋ ስግደት፣ አንዱ የአክብሮት ስግደት፣ አንዱ ደግሞ የአምልኮ ስግደት ተብሎ ይታወቃል። ነገር ግን እውነት ለማርያም የጸጋ ስግደት ወይም ደግሞ የአክብሮት ስግደት የምንሰግድ ከሆነ እንዲያው ማርያም ሆይ እባክሽን ይሄ ላንቺ የሚገባው የጸጋ ስግደት ነው ወይም የአክብሮት ስግደት ነውና ተቀበይን ብለን ነው ወይ መሰግደው። ደግሞ ለእግዚአብሔር ደግሞ የምንሰጠው ስግደት ደግሞ ለአንተ ደግሞ የአምልኮ ስለሆነ የአምልኮ ስግደታችን ተቀበል ነው ወይ የምንለው። በእውነት ይሄ ቤተክርስቲያን ውስጥ የገባ የሐሰት በማር የተለወሰ መርዝ እንዳልኩት መርዝ የሆነ ገዳይ የሆነ ትምህርት ነው። እንዴ የሚለው እኮ ወሰግድ ካይበ ለድንግልናኪ ክሊ ዘሰገደ ለስዕልኪ አስሪጾ በማይ በስጋው በነፍሱ እየከፍትን ሳይ እንዴ በሁለት በኩል ድንግልነሽና እንሰግድልሻለን። ለስዕልሽ ከመስገድ ወደ ኋላ ያለ ወይም ያፈገፈገ ሰው ቢኖር ነው እኮ የሚለው ይሄ መልካ ስዕል የሚባለው መጽሐፍ። በነፍሱም በስጋውም ትንሣኤ አያገኝም ነው የሚለው። በነፍሱ በስጋው ትንሣኤ የማያገኘው ለማርያም ስዕል የማይሰግድ ነው። እንደገና በቅድመ ታምሩ ላይ ገብተህ ስታነብ ደግሞ የማርያም ታምር የሚናገረው ደግሞ ስለ ስዕሏ ይናገራል። በስዕሏ ፊት ስገዱ ይላል። ለስዕሏ ያልሰገደ ከቆመበት ስፍራ ይጥፋ፣ ስም አጠራሩ ማይታወቅ። እንደገና ከፍ ብሎ ወደ ቁጥር 48 49 አካባቢ ላይ ደግሞ ስታነበው ምን ይላል መሰለ? ድንግልና ኪለ ይረግሙ በሰይፈ ገብርኤል ይትገዘሙ ወበስቃይ እሳት ይነው ይላል። ድንግልናሽን የማይቀበሉ ሰዎች ቢኖሩ በገብርኤል ሰይፍ ተቆራርጠው አረው ከስለው ወድመው በአፍጢማቸው ተደፍተው ወደ ገሃነመ እሳት ይውደቁ ይላል። ስለዚህ መርካቶ ለሚሳል ስዕል ነው ወይ ሰዎች እንዲሰግዱ እየተደረገ የጸጋ ስግደት ነው የሚባለው? ይሄ እግዚአብሔርን የሚያስቀና አምልኮተ ባዕድ ነው። ይታምልክ ባዕድ አምላክ ዘይንበሌ አነ እቀትል ወአህዩ ቀስቲ ወይሳል ወአልቦ ዘያመስጥ ነይዴ። ከኔ በቀር ሌላ አማልክት አይሆኑልህ። እኔ እገድላለሁ፣ እኔም አድናለሁ፣ ከእጄ የሚያመልጥ ማንም የለም ይላል። ስለዚህ እግዚአብሔር በኢትዮጵያ ምድር ላይ ያሉ ስዕላቶች፣ ታቦታቶች በአጠቃላይ ጣዖታቶች ናቸው። እኔ በድፍረት ነው የምናገረው። ይህንን ደግሞ በማስረጃ በደንብ አድርጌ አሰጠዋለሁ። ከኔ ጋር ማውራት የሚፈልግ ሰው ካለ እኔ ስናገር ብዙ ጊዜ ያው ተሳዳቢ ነው እንዲህ ነው የሚሉ ሰዎች አሉ። እኔ ስድብ አይደለም፣ ግን ጳውሎስ ያራራለትን ትምህርት እኔም ማራራ። ይሄ ስዕል መርካቶ በዚህና በዚህ በሁለት ጉንጩ ወጥሮ ጫት እየቃመ የሚስለው የሚቀባው የሚያትመው ስዕል ሰውን ያድናል ተብሎ ሰው ታስሮበት ነው ያለ። ትብታብ ነው፣ ጥንቆላ ነው።
እንዴ አንተ ይኸውልህ ገድላቶችን ተመልከት፣ ድርሳናቶችን ተመልከት፣ ጥንቆላ ናቸው እንዴ። ድርሳነ ሚካኤል የእንትኑ ያምጣልኝ የጥቅም የእንትን የጥሩ ላይ ገብተህ ስታነብ እኮ የጥንቆላ እንትን ነው እኮ ድግምት ነው እኮ ያለበት። ድሮ እኛ ቆሎ ትምህርት ቤት ሆነን ድርሳነ ሚካኤል ድገሙልን እንባል ነበር። ባለ ሀብት ቤቶች ድርሳነ ሚካኤል በሽቲ ተሽፈንፍነው ይሰጣቸዋልና ከዛ በካምሳ ነበር የሚሰጡን ቆሎ ትምህርት ቤት እያለን ያችን ለመድገም ስንደግም መምህራችን ምን ይላል? ቀስ ብላችሁ በለሆሳስ ማለት ድምጻችሁ ሳይሰማ መድገም ምናምን ማለት እንዲህ ብላችሁ ድገሙት፣ አለዚያ በአብይ ቃል አውጣችሁ የምትደግሙ ከሆነ መብረቅ ይመታችኋል። ድግምቱ በቃ ቀጥታ የሰይጣን እንደሆነ እኔ በጥንቆላ ዓለም ስላለፍኩኝ ድርሳነ ሚካኤል ላይ ያለው ህቡ ስምና ባርቶስ ላይ ያለው ህቡ ስም እንዲሁም ደግሞ አውደ ነገሥት ላይ ያለው ህቡ ስም መስጥ አንድ አይነት ነው። ምንድነው የሚለው? ዘታመነ በጸሎቱ በስለቱ ለቅዱስ ሚካኤል ኤኮስ የነከምካም የቦካኪሮም ለካፍ ኤሎኬ ዋርናጀጓ የተሰበረ ይሁን። እንዲህ አይነት ድግምት የሚደገምባት ኢትዮጵያ ትውልድን እያስበላሽ ነው ያለችው። ስምንተኛዋ ማርያም አሁን እንደነገርኩህ እንደዚህ አይነት የመለኮትን ስፍራ ተክታ ልክ እንደ አርጤምስ ክብር እየተሰጣ ሽቶ እየተርከፈከፈላት አንዳንዷ ትበራለች የምትባል አለ፣ አንዳንዷ ታለቅሳለች የምትባል ስዕል አለች፣ አንዳንዷ ደግሞ ጡት ታጠባለች የምትባልም አለች። እና አባ ጊዮርጊስ ዘጋስጫን እኮ ጡት አጥብታቸዋለች ስዕሏ። የሚገርም ነገር እንዲህ አይነት ትርክት ያጋንንት ትምህርት ነው። እስራኤላውያንን ባህር ከፍላ ጠላት ገድላ አሻግራለች የሚል አለ። ኖህን በመርከቡ ተመስላ እንዳትሰጥም የኖህ ቃል ኪዳን ተብላ ተጠርታለች። ቀስተ ደመና ይሏታል። እንግዲህ በኢትዮጵያ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚታወቀው ስርዓተ ኦሪት ይከናወን ነበረ ብላ ታምናለች። እንግዲህ እዚህ ጋር ስርዓተ ኦሪት ይከናወን ነበር ብላ እንደገና ደግሞ ታቦቱን ሰርቄ አመጣሁት ትላለች። አንተ ብዙ ጉድ ነው ያለ እንዴ! እኔ እኮ ታቦት እንዴት ተሰርቆ መጥቶ የተሰረቀ ታቦት እንዴት እልል እየተባለለት ክብር ይሰጠዋል? እውነቴን ነው። ታምረ ማርያም ላይ መጽሐፉ ላይ አስቀምጬዋለሁ፣ ገብተው ያንብቡት። ክብረ ነገሥት የሚባለው መጽሐፍም እንደዛ ነው የሚለው። ስለዚህ ያንን ታቦት ሰርቄ አምጥቻለሁኝ አሁን ታቦቱ በጀኔ ያለ ብላ እንግዲህ ታቦቱ በነገራችን ላይ ሳንዱቅ ነው ወይም ደግሞ ሳጥን ነው አይደል እንዴ? በሳጥኑ የጽላቱ ማስቀመጫ ነው። ጽላቱ ላይ ደግሞ የተጻፈው ከአስርቱ ቃላተ ኦሪት አንዱ ምንድነው? አትስረቅ ነው የሚለው አይደል? አትስረቅ እንዴት ሰርቃ መጣ? እንደገና ደግሞ ይሄ እንትን የሚባለው መጽሐፍ ደግሞ ይሄ ክብረ ነገሥት የሚባለው መጽሐፍ ደግሞ ምን ቢል ጥሩ መሰለ? ታቦተ ማርያምና ታቦተ ሚካኤልን ነው ይዤ መጣ። ታቦተ ሚካኤልን ትቼ ታቦተ ማርያምን ነው ይዤ መጣሁ ይላል። የሚካኤል ታቦትና የማርያም ታቦት የሚባል አለው ለእስራኤል የተሰጠ ይሄም ራሱ። ከዛ ደግሞ ድርሳነ ዑራኤልን ደግሞ ማንበብ ትችላላችሁ። ድርሳነ ዑራኤል ላይ ደግሞ ታቦቱን የተቀበለው ሙሴ ከዑራኤል ከሚባል መልአክ ነው። ዑራኤል የሚባለው መልአክ ደግሞ ሁለት ታቦቶችን ለሙሴ ሰጠው። ምን አይነት ታቦቶች ናቸው ይላል? የወርቅና የዕንቁ ጽላቶችን ይላል። የሚካኤልንና የማርያምን ጽላቶች ለማን ሰጠው ይላል? ለሙሴ ሰጠው ይላል። ይህ ከመጽሐፍ ቅዱስ ውጪ የሆነ ባዕድና እንግዳ ትምህርት ነው። ይህን ስል ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሁኗን ከመካከለኛው መቶ ክፍለ ዘመን ጀምሮ ያለችቷን ቤተክርስቲያን እንጂ ከዛ በፊት ያለችቷን ቤተክርስቲያን አይወክልም። ይሄንን በየትኛውም ዓለም ያለ ኦርቶዶክሳዊ እንዲረዳ ይፈልጋሉ። ቤተክርስቲያኗ በሐዋርያትና በነቢያት መሰረት ላይ የታነጸውን ክርስቶስ ኢየሱስን ሰብካለች። ክርስትና ወደ ኢትዮጵያ ሲገባ በኢትዮጵያዊ ጃንደረባ አማካይነት እንዲሁም ደግሞ በፍሬምናጦስ አማካይነት ወደ ኢትዮጵያ ክርስትና ሲገባ በጤናማ መንገድ ነው የገባው። ወንጌል ተሰብኳል። አዎ ተሰብኳል። ሲሰበክም በቤተ መንግስት ነው የተሰበከ። ለመጀመሪያ ጊዜ ኢዛናና ሳይዛና የሚባሉ ወንድማማቾች ላይ ወንጌል ገብቶ ከዛ በኋላ እነ ፍሬምናጦስ ይብን የውሃ ጥምቀት ካጠመቋቸው በኋላ አብራ ወአጽባ ብለው ስማቸውን እንደቀየሩት የታሪክ መዛግብቶች ይናገራሉ። ከዛ በኋላ እንግዲህ እነ ቅዱስ ያሬድ መነሳት የነ ተሳቱ ቅዱሳን ምናምን ያርክስቲ ወንጌል ተሰብኳል። ተሳቱ ቅዱሳን ቆብን ምናኔን እንደ ጦጣና እንደ ዝንጀሮ ቅጠል ያልበላ አይጸድቅም ብለው ከመስበካቸው ውጪ
በነገራችን ላይ 5ኛው መቶ ክፍለ ዘመን ላይ ተሳቱ ቅዱሳን ሲገቡ ይሄንን እንክርዳድ በኢትዮጵያ ቤተክርስቲያን ዘርተዋል። ይሄ ስህተት ነው። ግን ጠንካራ ጎን አላቸው። አዎ አላቸው። ወንጌል ሰብከዋል። አየ ስህተት እዛች ላይ 5ኛው መቶ ክፍለ ዘመን ላይ ገባች። ግን ወንጌል ተሰበከ። አዎ ተሰበከ። ተቀየጠ። አዎ እንዲህ ያለሽ ቤተክርስቲያን እስከ 14ኛው መቶ ክፍለ ዘመን ድረስ ወንጌልን ሰብካለች እየተንገዳገደችም ቢሆን። ስለዚህ የመጀመሪያዋ ቤተክርስቲያን ወንጌል የምትሰብክ ዲበ መሰረተ ነቢያት ወሐዋርያት እንዘ ክርስቶስ ማእዘንተ ሕንጻ ከማሁ ያድር ኩሉ ሕንጻ ወይጸንጽ መቅደሱ ለእግዚአብሔር በሐዋርያትና በነቢያት መሰረት ላይ ታንጻቸዋል። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። ተአምረ ማርያም መጣና ይሄንን ፍርስርሱን አወጣው። ምን ይላል? ይህ የእመቤታችን የቅድስት ድንግል ማርያም ተአምር ከነቢያትና ከሐዋርያት መጻሕፍት ይበልጣል፣ የከበረ ገናና ነው ብሎ አስቀመጠው። የሐዋርያት መጻሕፍት አያስፈልግም አለ። የነቢያት መጻሕፍት አያስፈልግም አለ። ስለዚህ ተአምረ ማርያም በአደባባይ ነው መቃጠል ያለበት። ትውልድ ነፃ እንዲወጣ ከተፈለገ ተአምረ ማርያም በአደባባይ ነው መቃጠል ያለበት። እነዚህ ገድላቶች በአደባባይ ነው መቃጠል ያለባቸው። ድርሳነ ዑራኤል ላይ ገብተሃል። ላሊበላ የሚባል ሰው እኮ ከላስታ ላሊበላ ተነስቶ ጎጃም ጎንደር እስከ ተከዜ ወንዝ ድረስ ቃል ኪዳን ተሰጥቶታል። ምን አይነት ቃል ኪዳን? የጎጃምን የጎንደርን የላሊበላን እስከ ተከዜ ድረስ ያለውን የመሬት አፈር ቆንጠር አድርጎ በጥብጦ የጠጣ 88,000 ትውልድ ድረስ ይማርለታል ይላል። አንተ የክርስቶስን ደም እንዴት ነው የናቁት መሰለ? እኔ በቅንነት ሰዎች እንዲረዱኝ ይፈልጋለሁ። ከማንም ጋር ጥላቻ ያለኝ ወንጌል ዋጋ ያስከፍላል። እስከ ሞት ድረስ ግን ወንጌልን ለመስበክ እስከ ተመረጥኩኝ ድረስ ይሄንን እውነት እናገራለሁ በአደባባይ። ጌታዬ ምስክሬ ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን ያዋረደ የለም። ክርስቶስን ያቃለለ የጸጋውን የዳንበትን ያንን የደሙን ዋጋ ያቃለለ ማንም የለም። በእውነቱ እንዴት 88,000 ትውልድ ድረስ ይማራል አፈር ጠጥቶ? እንዴ እዚህ ማን ጊዮርጊስ ነው የሚል ደግሞ ተነስቷል። እዚህ ወደ ጎንደር አካባቢ ያምጣልኝ። ይሄ ምንድነው አፏፏቴ ምናምን እንትን ይላል። ተባረክ እግዚአብሔር ይባርክ። በርሜል ገብርኤል የሚባል ሰው ሄዶ በተቅማጥ በሽታ እያለቀ ነው ወንድሜ። ህዝቡን በወረርሽኝ በሽታ እየጨረሱት ነው። ቤተክርስቲያን ንስሐ ትግባ ነው እያልኩ ያለሁት። አምነህ ዳን እየተባለ ለምንድን ነው የሚቅበዘበዘው? ኢየሱስ እኔ እኮ ተክለ ሃይማኖትን እዘክራለሁ፣ ገብርኤልን እዘክራለሁ፣ ጊዮርጊስን እዘክራለሁ ብሎ እድናለሁ ብሎ የሚያስብ ሰው ኢየሱስን ክዶታል። በቃ አውቶማቲካሊ ጊዮርጊስ የተስክር ኃጢአተ ገብር ከአብድ እስከ ላይ መለከ እስከ ናሰርቱ ተውለት ጊዮርጊስ የባሪያን መታሰቢያ ያደረገ ወይም ደግሞ ዝክርን የዘከረ እስከ 10 ትውልድ ድረስ ይማርላል። ምን ማለት ነው? ኢየሱስ በቂ ነው ወንድም አለ። ህዝቡን አታታሉ። ይበቃል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ወደሙ ለኢየሱስ ክርስቶስ ያነጻል ሁሉ ኃጣዊና ሃሌሉያ። ይበቃናል የኢየሱስ ደም። በቃ ለምን ተሸናፊ ያደርጉታል? ለምን የኢየሱስ ክርስቶስን ደም ያረክሱታል? እንደማይሰራ እንደማይችል አቅም እንደሌለው መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር በበደላችሁ በኃጢአታችሁ ሙታን ነበራችሁ። የኤፌሶን መጽሐፍ ምዕራፍ 2 ቁጥር 1 ላይ ከዛሳ እግዚአብሔር በምሕረቱ እጅግ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን በኃጢአታችን ሙታን በነበርንበት ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን። ጸጋው በምሕረት አድኗቸዋል። ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም። እንዴ ለምን እኛ ኢትዮጵያውያን በተለይ በነፃ የተቀበልነው ነገር ሁሉ ይቀልብናል? ለምን ነው የሚቀልባችሁ? ኦርቶዶክሳውያን ወንድሞቼ እህቶቼ፣ በእውቀት ደረጃ ከሆነ መመካት ካለብኝ እኔ ነኝ መመካት የምችለው፣ ግን የምመካበት አይደለም። ትምክህቴ መስቀሉ ላይ የተሰራ ስራ ነው። አመሰግናለሁ። እግዚአብሔር ይስጥልኝ። ትምክህቴ በመስቀሉ ላይ የተከናወነው ኢየሱስ ክርስቶስ የኔን በደል ይዞ በደል የሆነበት፣ የኔን ኃጢአት ተሸክሞ ኃጢአት የሆነበት፣ አንገቱን ደፍቶ ላይ ቀና ብዬ እንድራመድ ያደረገኝ። ስለዚህ እኔ ሃሌሉያ እያልኩኝ እየዘመርኩኝ ጸጋው በእምነት አድኖኛልና እያልኩኝ እየዘመርኩ መኖር ነው እንጂ ምን ያቅበዘብዘኛል? ስለዚህ መጽሐፍ ቅዱስ ሲናገር እናንተ ሸክም የከበደባችሁ ወደ እኔ ነው፣ እኔ አሳርፋችኋለሁ። በየትኛውም ዓለም ሆናችሁ ይሄንን ድምጽ የምትሰሙ ኦርቶዶክሳውያን ወንድሞቼ፣ አባቶቼ፣ መምህራን፣ ጳጳሳት፣ ኤጲስቆጶሳት በአጠቃላይ ይላችሁ ልታርፉበት የምትችሉ የኢየሱስ ስም ብቻ ነው።
ሌላው አያሳርፍም።